ምናልባት እኔ እንደተጠረጠርኩት ይሄ ሁሉ ሴራ የመነም ቢሆንስ? በመጨረሻም የሀብል እናት ሆና የምትተውነው ሴት አግኝቻታለሁ እያልኩሽ ነው። ምን? በቃ እዝራ፣ አንተ ደግሞ እዚህ ምን ታደርጋለህ? ኩኩሻ፣ ሀብል እንዲያውም ስለ ስሜ የምነግርሽ ሌላ ትልቅ ሚስጥር አለ። የምን ሚስጥር? እውነቱን ልነግርሽ ነው እናቴ። ማለቴ ስለ እውነተኛው ማንነቴ ልነግርሽ ነው። እዝራ አቡ እንዳለችው እኔን አላሳደገችኝ። ምን ማለት? ወይዘሮ ዘነቡ የዲኤንኤ ምርመራው እስኪመጣ ድረስ አንቺን እዚህ ቤት ውስጥ ማኖር አልችልም። እባክሽ ወይዘሮ፣ ሳያንስ ስንትና ስንት ውሸት ነው ያሸሽኝ። እባክሽን ወይዘሮ ዘነቡ አሁን ቤቴን ለቀሽልኝ ውጪ። ወይዘሮ ሀና እባክሽን፣ እባክሽን ሰሚኛለሽ? ወይዘሮ ዘነቡ ጥበቃውን ትቼ ሳላስወጣሽ አሁን ቤት የለቀሹ። ፈራ የነበረው እንቅልፍ ሲነሳቸው የነበረው ፈስ ያለበት ዝላይ አይችልም። የተዳፈነ እሳት መፈንዳቱ አይቀርም። እውነታው እንዲህ ነው። ሀብል ኩኩሻ የእሷን ህይወት እንደሰረቀች ግልጽ እውነት የሚፈነዳበት ቀን የደረሰ ይመስላል። እናትና ልጅ ባይተዋወቁም ልባቸው ግን ተዋውቋል። እናትና ልጅ ባይተዋወቁም ልባቸው ግን ተገናኝተዋል። እጅግ የሚያስፈራው የመነንና የአጸደ ተንኮል ማብቂያ የሚያገኝበት ኩኩሻ እንግዲህ ከነሱ ፍቅር መራቅ አልፈልግም፣ ግን እውነቱን ደብቄ መቆየት አልፈልግም ብላ እውነቱን ለመግለጽ ትሞክራለች። ሜቢ እውነቱን ከተናገርኩኝ ሊርቁኝና ሊያስወጡኝ ይችላሉ የሚለው ስጋቷና ፍራቸዋን ወደ ጎን ተወት አድርጋ የኋላ ኋላ በደንብ ከቀረባቸው ፍቅራቸው ውስጥ ከሰረጸ በኋላ ልቤ ከሚሰበር እውነቱን ተናግሬ የመሸበት ማደምት ትችላለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት 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 ይበል። የተወዳጁ ሀብል እጅግ የሚገርም ነገር ነው እየተፈጠረ ያለው። መነን እንግዲህ ሀብልን በውሸት እንግዲህ ወደነ እስክንድር የሰወስዳት ለውርስና ለሀብት ነበረ። እህል ውሃ ሆነና ትክክለኛ አጋሯን ታጠጫዋል። በውሸት እንዲጋቡ እዝራ ጋር አሁን ደስ የሚል ህይወት እየኖሩ ነው። መነን ውሸቷ ሲጋለጥ ከዛ ቤት መውጣቷ ነው። ሀብል እዚህ ሴትዮ ጋር ወይዘሮ ሀና ጋር መተዋወቋ ሜቢ ይህን ስም መያዟ ግር ቢለኝም ግን እኔም ተመሳሳይ ታሪክ ነው ያለኝ። በልጅነት ሆስፒታል ትልቁ የሀብል እንቆቅልሽ መፍቻ ምንድን ነው? ሆስፒታል ተጥዬ ነበረ የሚለው እንቆቅልሽ ለወይዘሮ ሀና ትልቅ ቁልፍ ነው። ምክንያቱም ሌላው እንግዲህ አሁን ሀብል ኩኩሻ የወይዘሮ ሀና ልጅ ሆና መገኘቷና ሌላው ደግሞ ማን ያሳደጋት፣ ምን አይነት ደግ ሰው ሆነው ነው እንዲህ አሳድገው ተንከባክበው አሳድገው ልጅን ብሎ ሲመጪ አሳልፎ የሰጡሽ የሚል ወሬ ሲነሳ ወይዘሮ ዘነቡ ወይም ወይዘሮ መነን የሚባል ስም መነሳት አይቀርም። የዛን ቀን እንግዲህ እውነታው ግልጽ ይላል ማለት ነው። ከዚህ ጀርባ እርግጠኛ ነኝ የመነን ትክክለኛ ስም ኩኩሻ ሳይሆን የመነን ትክክለኛ ልጅ ሀብል ናት። ስለዚህ ኩኩሻና ሀብል በሚለው ነገር አጣምረው ሀብል ከመነን ጋር ስለተጣላች ኩኩሻን ወስዳ የሀብልን ስም አስፍራ ይችናል ልጅሽ ብላን የሰጠቻት። ግን ትክክለኛ እናቴ ስትመጣ አንቺና መነን ስለተጣላችሁ ያን አጋጣሚ ተጠቅማበት ነው እያለ ነው እዝራ። ይህ ነገር በትክክል 100% ልክ ነው። ግን ትልቁ ጉዳይ ከወይዘሮ ሀና ጋር ያላቸው ቀረቤታ በጊዜ ሂደት ግልጽ እየሆነ ይመጣል። እናት አባት የለሽም ወይ እንዴት አደርሽ የሚል ነገር ሊነሳ ይችላል። አሁን ቶሎ ባይገለጽም ማለት ነው። እና ሀብል ደግሞ የዋህና ስላገኘቻት ወይዘሮ ሀና እውነቱን ልትነግራት ትችላለች። መነን የምትባል ሴትዮ ናት ያሳደገች። የተገኘሁት ሆስፒታል ውስጥ ተጥዬ ነው፣ እናቴን አባቴን አላውቅም የሚለውን እንቆቅልሽ በጊዜ ሂደት ይፈታል። የዛን ቀን ግን ወይዘሮ ሀና እውነቱን እነሱ አንደበት ሳሰማ ከሀብል አንደበት ወይም ከነ አቶ እስክንድር ቤተሰብ ትሰማና እጅ ከፍንጅ ልታስይዛቸው ትችላለች። አሁንም እየተጠራጠረች ነውና እና አቶ እስክንድር ወደዚህ ቤት ሲመጡ መነንና አጸደ ከዛ ቤት መውጣታቸውም ጥርጣሬዋን ሰፋና ጎላ ያደርገዋል ማለት ነው። በየቀኑ የሚንተባተቡት ነገርና የሚደናበሩት ነገር የተደፈነ ሚስጥር እንዳለ ይገልጻል።
እውነት ተደብቃ አትቀርም፣ ሀቅ ተዳፍና አትቀርም። የኋላ ኋላ እውነቱ መገለጹ ሀቁ መፈንዳቱ አይቀርም። ለጊዜው ባልሰራችበት ባልደከመችበት ብር ትነሰነሳለች፣ ትበላለች፣ ትጠጣለች። ግን እውነታው ሲፈነዳ ከእስክንድር በላይ ከባድ ቅጣት ይጠብቃታል። እስክንድር ባዶ እጇን ከዛ ቤት እንዳስወጣት ወይዘሮ ሀና ግን ልጅን እንዳሳደግሽልኝ ውለታሽን አረሳም ነበረ፣ ትክክለኛ ልጅን ሰጥተሽ ቢሆን ግን አንቺ መጠቀም ያረግሽኝ፣ መሸጋገሪያ ድልድይ ያረግሽኝ፣ ልጅን ጎተሽ ጎተሽ። ይህ ማለት ለልጅ በጣም መጥፎ እናት እንደነበርሽ የተረዳሁት። እውነት ልንገርሽ አሁን የሚያሳደግኳት ስለዚህ ትክክለኛ ልጅሽን ብለሽ ብሰጭኝ እስካሁን ካረኩልሽ በላይ ነበር የማደርግልሽ በማለት እንግዲህ በቀላሉ አትተዋትም፣ ወደ ፍርድ ታቀርባታለች። በጣም የሚገርመውና የሚደንቀው ነገር እቅዳችን ከሚከሽፍ እንግዲህ በአጸደ ሀሳብ ስማማለው ሳትል ኩኩሻ አይኑን ማየት አልፈልግም ከዚህ ቤት ትውጣልኝ እያለች እንግዲህ ዘልዘላ ልትሰቅላት ነው። የኋላ ኋላ ግን መነንን ፈርታለች። ልቧ ተነክቷል። ኩኩሻ የእሷ ውሸት አያልቅምና እኛንም ገደል ይዛ ትገባለች። ምክንያቱም አንቺ ፍቅረኛዋን አስገድለሽባታል። በዚህ ደግሞ በጭራሽ አትደራደርም። ሌላው ኩኩሻ ለገንዘብ ብላ ሳይሆን አሁን የሀና ልጅ ሆነ የቀጠለችው ፍቅሯቸውና እንክብካቤያቸው በልቧ ውስጥ ሰርጾ ነው። ግን ካዋረደችን እስር ቤት ነው እያሉ እንግዲህ መነንና አጸደ በስካር ውስጥ ተደብቀው እንግዲህ እንትን እያሉ ነው። እውነት ነው ሚስጥሩ መገለጡ ሀቁ መፈንዳቱ አይቀርም፣ ይዘገያል እንጂ እውነት ታሸንፋለች። ሀብል ደግሞ ከጠፋ ስም ካልጠፋ ስም ከሞላ ስም እንዴት ሀብልን መረጥሽ የሚለው እንቆቅልሽ ይፍ መፍታት ትፈልጋለች። ስለዚህ ሀብል አልዋጥላት ስላለ እንደገና ደግሞ ከወይዘሮ ሀና ጋር ሲገናኙ በጣም መልካም ሴት፣ ትህትናዋ በተደጋጋሚ በህልሟ ያየቻት ሴት ስለተመሳሰለችባት ሜቢ ሳታጣራ ቀስ ብላ እየተከታተለች እውነቱ ልትደርስበት ትችላለች። የመነንና የወይዘሮ ሀና ግንኙነት የኩኩሻ ይህ ማለት አንድ እጅና አንድ ጓንት ሆነው የኔን ወሰርቃ ነው ኩኩሻ ልጅሽ ናት ብላ ለሀና የሰጠቻት የኔ ትክክለኛ እናት ሀና ናት የሚለውን እንቆቅልሽ ሀብል ይፈታላታል ማለት ነው። ይሄ ጥርጣሬ ቁልፉ ሳይከፈት አይውልም አያድርም። ከዚህ ጀርባ ማን አለ? ከዚህ ጀርባ ምንድን ነው እየሆነ ያለው? ካልጠፋ ስም እንዴት ኩኩሻ ሊሆን ቻለ? ካልጠፋ ሰው ደግሞ ወይዘሮ ሀና እኔ ጋር ተጋጭታ በመኪና እንዴት እንዲህ በዚህ ልክ ልደነግጥ ቻልኩኝ? በተደጋጋሚ ያየዋት ሴትስ እንዴት ወይዘሮ ሀና ሁና ተገኘች? የሚለው ነገር ለሀብል ትክክለኛ ሚስጥሩ እንዲፈታላት ያደርጋል። ሌላው እንግዲህ ሜርሲ ናት። ሜርሲ እንግዲህ በስተመጨረሻ አባቷ ተቀብሏታል። ስስትና የአይኑ ብሌን ብሎ እንደሚያያት ሁሉ ያ ፍቅሩ ተመልሶ አሁን እንደ እዝራ አድርጎ ፍቅር ሰጥቷታል። ይህ በጣም አሪፍ ነው። ሜቢ አንድ ቀን አንድ ሚስጥር ካወቀች ሜርሲ ኦልሬዲ የሀብልን ህይወት እንዲመለስ በር ልከፍት ትችላለች። ወይም እየተደበቀች አጸደ ገንዘብ ከየት እያመጣች ነው? እንደዚህ እኔን አንድ ነገር እያስፈራራች ሳትቀበለኝ ከየት እያመጣች ነው የሚለውን ነገር በትኩረት ተከታትላ አንድ ሚስጥር አውቃ እንግዲህ የሀብልን ህይወትም ለማስመለስ ትልቅ መክፈቻ ቁልፍ ሜርሲ ልትሆን ትችላለች። ሜርሲ ብልጥና አስተዋይ የሆነች ነውና ሁሉም ነገር ሊያበቃለት ነው። አጸደና መነን እሾሆቹ በአንድ ላይ ወደ እስር ቤት ሀብል እንደናፈቀቻት እናቷ ጋር ትገናኛለች። የኋላ ኋላም እንግዲህ በጣም ደስ ቢለው ነገር የአቶ እስክንድር ዶክተር ሆኖ የሀብል አባትም ከአውስትራሊያ ሀገር ወደ ኢትዮጵያ ይመጣል። ወይዘሮ ሀናም እንግዲህ የአቶ እስክንድር ዶክተር ስም ሲጠራ እጅጉን ደንግጣለች። ስለዚህ በዚሁ አጋጣሚ እየተቀራረቡ እውነቱ መፈንዳቱና ሀቁ መገለጹ አይቀርም። ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን።